ታስቦ ፀጉሬ አጭር ነው እንዳትነጩኝ ማለት ነው፣ የአብርሽ ደጋፊዎች ማለት ነው። ለማንኛውም እኔ እየቀለድኩ ነው ቤተሰብ፣ በጣም ነው ቀልድ ማበዛው ማለት ነው። ደስ ስላለኝ ነው እንደዚህ ስላየዋቸው ማለት ነው። እና በጣም ያምራሉ፣ በጣም ውብ ሆነዋል። ሩታዬ ደግሞ ጨዋ ጨዋ እያጫወታት ነው እና በቃ ቀልዶች አይቻልም። ከማታ ጀምረው ማለት ነው፣ ከትላንትና ጀምረው ማለት ነው። ማታ ራሱ ሲስቁ ከነሱ አብሬያቸው ነው የሳኩት ማለት ነው። በዚሁ አጋጣሚ ማለት ነው ማታ በተሰራ ፕራንክ አብርሽና ሩታ ሶፋ ላይ ወጥቀው ሲስቁ ማለት ነው። ወይኔ ብስምላ በቃ እነሱን ፈገግ ሲሉ እኔም ፈገግ። ስንት የመሰላችሁ እዛ ባር ተደጋግሜ ያየሁት ማለት ነው። ስለሚስቁ እኮ ነው። እና የኔ ነገር አልነግራችሁም እና አብርሽና ሩታ ሲስቁ ደስ ስለሚለኝ ነው። ሁሌም በሁሉም ቪዲዮ ቤት ምሰራ ስስቅ ነው የምታዩኝ ማለት ነው። ደስ የሚለኝ ነው፣ ስለሚያስደስተኝ ነው። ለማንኛውም ዛሬ ግን ለየት ያለ ነው። በጣም በጣም አብርሽን አስደንግጠዋለች ማለት ነው። በቁመና ፕራንክ አድርገዋለች ማለት ነው። አብረው እየሄዱ አብረው እየተዝናኑ ማለት ነው። ካቀመሰ እቺንማ መደንቀት ለአንተ ትገባሃለች አለች እኮ ሳያስበው ማለት ነው። ሳያስበው ማለት ነው። የእሱ ደግሞ መደንገጥ መልካምነት አይከፈልበትም ማለት ነው። እና በተቻለን አቅም ሁላችንም ብንተጋገዝ መልካም ይመስለኛል። እና መልካም ነገር ደግሞ ጥሩ ነው። ትንሽ ነገር ለምን አትሆንም? እና የመልካም ትንሽ የለውም። እውነቴ ነው ብላችሁ ትንሽ ነገር ነው ብላችሁ አትናቁት። መልካም ነገር ብዙ ነው፣ ትልቅ ነው፣ ትንሽ ነው አይባልም ማለት ነው። በትንሽ ነገር መልካም መሆን ይቻላል ማለት ነው። እና ለዛ ነው በአንዳንድ አጋጣሚ ነው ወይዛም እዚህም ብቅ ምለው ማለት ነው። እንዳሰለችኝ ብቻ ማለት ነው። እውነቴ ነው የምላቸው እና መሰልቸት የለም። በነገራችን ላይ እኔ ሰው የሚያስከፋው ወይም የሚያስደብረው ነገር አድርጌ አላውቅም። ቢሆንም ብቻ በቃ ደስ ይላል መተባበር፣ መተጋገዝ፣ አንዱ ለአንዱ በቃ ሁላችንም አንድነት ትብብር ስናመጣ በጣም ደስ ይላል ማለት ነው። እና ብዙ ጊዜ ስለምጠይቁኝ ነው የወንድምሽ ቻናልን ወይ ምናምን የምትሉት አላችሁ። አዎ ወንድሜ ነው እና ከወንድምም አይተናነስም ማለት ነው። ከምንም በላይ አንድ አባት ወይም አንድ እናት ስለወለደን አይደለም አንድ ሰው ወንድሜ ነው እህቴ ነው የምንባባለው ማለት ነው። ከእህትም ከታቱን ለእናንተ ደግሞ የማታስቡት የማትጠብቁት ነገር ይስጣችሁ ነው ብዬ ማስበው። ውድ ቤተሰቦቼ የነበረን ቆይታ ይሄን